ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ዛሬ የአብይ ጾም አራተኛ እሑድ ላይ ያለነው መጻጉዕ። ስለ መጻጉዕ ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ያለውን ታሪኩን ለማንበብ ሞክሩ። ጠቅለል ባለ መልኩ ግን ታሪኩ ምንድነው? እንደው አንድ ሽባ ነበረ፣ የአልጋ ቁራኛ፣ ለ38 ዓመት ያህል በአልጋ ላይ የተኛ እና ከዚህ ህመሙ ለመፈወስ ወደ መጠመቂያው እንኳን ገብቶ እንደው ድህነትን እንዳይሞክር ሰው የለውም፣ ብቻውን የሆነ ሰው ነው። እና ጌታችን እንዲህ ያለውን ሰው አየው። ጌታችን ኢየሱስ ይህንን ሰው አየውና ልትድን ትወዳለህ አለው። እና መዳን ይወዳል፣ መጻጉዕን መዳን ይፈልጋል። ግን ሰው እኮ የለኝም አለ። ወደዛ የሚያደርሰኝ ምን የለኝም? ሰው የለኝም፣ ሰው የለውም። እና ሰው ለሌለው ለዛ ለመጻጉዕ ጌታ ግን ደረሰለትና ተነስ አልጋን ተሸክመ ሂድ አለው። የዛን ሁሉ ዓመት ኢማጂን በእንደዚህ አይነት ህመም ተወጥሮ ታጥሮ ተይዞ የነበረውን ሰው ጌታችን ኢየሱስ ተነስ አልጋን ተሸክመ ሂድ አለው። ምን የሌለውን? ሰው የሌለውን። ጋይስ ሰው የለኝም የምንል በጣም ብዙ ሰዎች ልኖር እንችላለን ማለት በህይወታችን ውስጥ በተለያየ ጉዳይ እና ሰው የለኝም የምንል ሰዎች ጌታ ግን እንዳለን በጣም እንደው ተስፋ እንድናደርግ የሚያደርገን ነገር ነው። ለምሳሌ በኃጢአት ውስጥ የሚመላለስ ሰው ካለ፣ የኃጢአት ልምምድ ውስጥ በኃጢአት ምልልስ ውስጥ ምናምን የሚቆይ አይነት ሰው ካለ አይ በቃ እኔ አቅም የለኝም ከእንደነዚህ አይነት ነገሮች ውስጥ ልወጣ አልችልም ብሎ ተስፋ እንዳይቆርጥ። አዎ አቅም ላይኖርህ ይችላል። ጌታ ግን አለ። አቅም የለኝም ሰው የለኝም አይደል ያለው መጻጉዕ፣ ግን ጌታ ኖረው። ልክ እንደዚህ ሁሉ አቅም የለንም ከዚህ መውጣት አንችልም የምንል ሰዎች ጌታ ግን አለን። ስለዛ ጌታ እንደዚህ በቃ ውድቅ ካልንበት ቦታ አንስቶ ተነስ በጽድቅ በህይወት ተመላለስ ተብሎ ደግሞ ሊረዳን ሊያነሳን ከወደቅንበት ሊያነሳን የሚችል ነው። ስለዚህ በጌታ ተስፋ እንቁረጥ፣ በጌታ ተስፋ እናድርግ ሁሌም። ከኛ የሚያስፈልገው ልክ መጻጉዕ መዳንን እንደወደደ እኛም መዳንን እንውደድ። ጌታ ግን ደግሞ ብድግ ብለን ደግሞ በህይወት በጽድቅ በቅድስና እንድንመላለስ ያደርገናል ነው። ይቆየን። መልካም የጌታ ቀን። እሸቱን አትንኩብኝ አትበለኝ፣ ቤተ ክርስቲያንን አትንኩብኝ በለኝ። ለእሸቱ በሚገባው ልክ በሚገባ እንነግረዋለን። አታሽቋልጥ። ስለምን ታሽቃብጣለህ? ስለምን ታሽቋልጣለህ? ከቻልክና ከበረታ ጎበዝ ከሆንክ እውነትን ተናገር። ነገር ግን ካልሆነልህ ዝም ማለትም ያባት ነው ወዳጅ። የሆነ ነገር ልትሰራ ስትነሳ ሚዛን ሊሆን የሚገባው ልክህ ሊሆን የሚገባው ጉዳዩ ትክክል ነው አይደለም፣ እውነት ነው እውነት አይደለም ነው እንጂ ያዋጣል አያዋጣም ብለህ ልትሰራ አይገባም። አንተ 17 ዓመት ስለቆየው ጓደኛህ ኢብራሂም መናገርህ ምን ያገናኘዋል አሁን ከተነሳው ጉዳይ ጋር? ስለ ጓደኛ ፍቅርን ልትገልጽለት በጎ ነገሩን ልታወራለት ትችላለህ አይደለም፣ እሱን በጀርባ ልትነቀሰው ትችላለህ። ነገር ግን አሁን ከተነሳው ጉዳይ ጋር ምን ያገናኘዋል? ትክክል ያልሆነው ጉዳይ አንተ መሃል ሰፋሪ ሆነ በሰራው ቪዲዮ ላይ ብዙ ኦርቶዶክሳውያን የእስልምና ማህበረሰቡን እንዲሁም እስልምናውን እንደሚጠላ አንተ ደግሞ እነሱን የምትገጽዝ ሆነህ መገለጥህ ነው። ያ ደግሞ ትክክል አይደለም። ብዙ ኦርቶዶክሳውያን ከልቡ ሰሌዳ የማይፍቀው የሚወደው የሚያከብረው ሁሌ የሚያስበው ጓደኛ ወዳጅ ብቻ ሳይሆን ዘመድ ያላቸው ብዙ ኦርቶዶክሳውያን አሉ። ይህንን መናገሩ ምን አስፈለገ? ካንተ 17 ዓመት ጓደኛ ኢብራሂም በላይ አንድ የሚገርምህንና የሚደንቅህን ነገር ልንገርህ። ከዛሬ 3 እና 4 ዓመት በፊት በስልጤ ምስራቅ አዘርነት በርበሬ ወረዳ በቂልጦ ቅድስት ማርያም ገዳም ቤተክርስቲያን ውስጥ ሆነን ጥቂት ጽንፈኛ ኃይሎች በዛ ልክ ሲደበድቡን ያም አልበቃ ብሏቸው ለእርድ ሲያዘጋጁን በትምህርት ቤት ውስጥ አስገብተው በትምህርት ቤት አጥር ላይ ዘለው እየገቡ ባዚሊን እያያዙ የተጎዳው አካላቶቻችንን እያሹን አይዞህ አላህ አለላችሁ የሚሉን ሙስሊሞች አሉ። እንዴት ያ ይካዳል? እንዴት እነሱ ይጠላሉ? ያ ብቻ አይደለም። እኔ ታስሬ በወይኒ ቤት ውስጥ ሆኜ ሙስሊም እናቶቼ፣ ሙስሊም ጓደኞቼ፣ ሙስሊም አባቶቼ እየመጡ አይዞህ የሚሉኝ የሚያጽናኑኝ የእስልምና እምነት ተከታዮች ነበሩ። እንዴት ያንን እንክዳለን? እንዴት ያንን እንፍቃለን? ይህ ብቻ አይደለም። ለድግስ ሲጠሩኝ ለኔ ተጨንቀው የክርስቲያን ምግብ አዘጋጅተው እኔ ለነሱ ተጨንቄ የሙስሊም ምግብ አዘጋጅተን
የኖርን ህዝቦች ነን። ለኛ ይሄንን አትንገረን። ጉዳዩ ግን እፎይ አጥፍቷል ተብሎ ከታሰበ እፎይን በህግ መጠየቅ መብት ሆኖ ሳለ እፎይን ማሳደድ፣ እፎይን ማሳቀቅ፣ እፎይን ለመግደል አዋጅ ማውጣት እኔም እፎይ ነኝ። ይህ ደግሞ ጥላቻ አይደለም። ማንም ሰው በሃይማኖቴ ከመጣብኝ ባናቱ አንተንም ጭምር ማለት። ሌላው እጅግ የገረመኝ አነጋገርህ ይህ አነጋገር ነው። እንስማታ እንዴ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ዘመኑን ዋጁት ያለው መጽሐፍ ቅዱስ ነው። ዘመኑን ዋጅተው ልጅነትን ለሰጠቻቸው ቅድስት ቤተ ክርስቲያን ጊዜያቸውን ሰጥተው በቲክቶክ መንደር ብዙ ነፍሳትን ቢመልሱ ምኑ ላይ ነው ክፋቱ? አንተ የምታቀርባቸው እነዛ ብላቴና ህፃናት በዛ ልክ ዶንኪ ዩቲዩብ ላይ ወንጌልን ሲዘሩ ከማን ፈቃድ ወስደው ነው? ማንን አስፈቅደው ነው? አንተ ማታደርገውን ነገር ሰዎች እንዲያደርጉት መምከርም መናገርም አለብህ ብዬ አላምንም። ትንሽ ዕውቀት ምንም አንተ የናካት ትንሿ ዕውቀት እግዚአብሔር ጸጋና ሞገስን ሰጥቷት በጣም ብዙ ሺህ ህዝብ በቲክቶክ መንደር ድኗል። ይህ ደግሞ እውነት ነው። በተረፈ ሰው ጆሮንና ልቡን ሲሰጥህ ትልቅ ነገር ነውና ትዕቢተኛ አትሁን፣ ሰከን በል። ትምክተኛ አትሁን፣ ረጋ በል። ወንድማችን እሸቱ መለሰ ከሰሞኑ እንግዲህ የተናገረው ንግግር ነበር። በዛ ንግግሩ ብዙ ኦርቶዶክሳውያን ቅር እንደተሰኙ እያየን ነው። እኔም ደግሞ ቅር ከተሰኙት መካከል አንዱ ነኝ። ወደ ዋናው ነገር ከመግባቴ በፊት ለእሸቱ መለሰ ያለኝ አክብሮትና አድናቆት አሁንም አልቀነሰም። ምክንያቱም በሰራው ስራ ማለት ነው። ከዚህ በፊት ቤተክርስቲያንን በመርዳቱ እንዲሁም ደግሞ የተቸገሩትን በመርዳቱ መልካም ስራዎችን በመስራቱ አክባሪው ነኝ። ዛሬ ላይ ሲያጠፋ የነዛን መልካም ነገሮች ያጠፋብኛል ማለት አይደለም። ነገር ግን ዛሬ ላይ ሲያጠፋ ደግሞ ያኔ መልካም ሰርቷልና እሱን አንናገርም ማለት አይደለም። የእፎይ ጉዳይ እንግዲህ ጥሩንም መልካሙንም ነገር ይዞልን መጥቷል። አንደኛው ለፎሎወርና ለጥቅማቸው ሲሉ ቤተክርስቲያናቸውን አሳልፈው የሚሸጡ አጉል አሽቃባጭ የሆኑ ሰዎችን አይተንበታል። ለእምነታቸው ደግሞ ዋጋ የሚከፍሉና መስዋዕትነት የሚከፍሉ ሰዎችንም እያየንበት እንገኛለን። ወንድማችን እሸቱ በዚህ ቪዲዮ ላይ ወጥቶ ስለ ጓደኛው አብሮነት በሰርጉ ላይ ስለነበረው ነገር ብዙ ነገር አወራ። ያ ያወራው ነገር ለኛ የሚመለከተን ጉዳይ አይደለም። ከሱ ጋር ተዛዝላችሁ ልኖሩም የፈለጋችሁትን ልታረጉ ትችላላችሁ። ያ ለአንተ ነው። ዛሬ ላይ ወተን እፎይነን ብለን እፎይን ደግፈን እውነታው ይውጣ እሱ ካጠፋ የሚቀጣ ስንል እኮ እኛ ሙስሊም ወዳጆች ወይም ደግሞ ሙስሊም ጎረቤቶች ሳይኖሩን ቀርቶ ሌሎቹ ጋር በሰላም ሳንኖር ቀርተን አይደለም። መዋደድና በሰላም መኖር መከባበር ሌላ ነገር። ሃይማኖት ላይ ሲመጣ ደግሞ ሃይማኖታችን እየተሰደበና እየተናቀ ባጉል አብሮነት ግን ተሸፋፍነን ማለፍ ስለማንፈልግ ነው መስዋዕትነት እየከፈልን ዋጋ እየከፈልን እየጮን ያለ ነው እንጂ ወዳጆች ሳይኖሩን ቀርቶ አይደለም። አንተ ብቻ አይደለም ወዳጅ ያለ። ነገር ግን እዚህ ጋር ወጣ ሃይማኖተኛ ለመምሰልና እንደ ኦርቶዶክስ አክባሪ ከሌሎቹ ጋር አብሮ ለመኖር እንደው በቃ ቆራጥ የሆንክ ሰው በሚመስል መልኩ ወጣ የኦርቶዶክስ ወንድሞችን ስታብጠለጥል ሶሻል ሚዲያ ላይ ድምጻችንን እናሰማውን ሰዎች ደግሞ መተ ቤተክርስቲያኗ ማታቃቸው ዕውቅና ያልሰጣቻቸው ብለ ከፍ ዝቅ ስታረግ ሳይ በጣም ነው ያዘንኩት። ምክንያቱም እኛም እንዳንተ ማድረግ እንችል ነበር። መልካችነት ለማግኘት ፎሎወራችን እንዲጨምር ተቀባይነታችን እንዲጨምር እፎይን እየናቅን እያንቋሸሽን እነሱን እየደገፍን እኮ መስራት ቀላል። ነገር ግን ህሊና የሚባል ነገር አለ። የአምላክ ፍቅር የሚባል ነገር አለ። ለዛ ነው ወተን እየተናገረን ያለን እንጂ እንዳንተ ተሞዳሟጅ ሆነን በሁሉ ዘንድ ተወዳጅ ሆኖ ማሳለፍ እኮ ቀላል። ነገር ግን ህሊና የሚባል ነገር አለ። ስለዚህ እሸቱ ወንድሜ በጣም አጥፍታል። ዛሬ ላይ ናከው ሶሻል ሚዲያ ላይ ያሉ ሰዎች የራሳቸውን ዶግማ የመሰረቱ የራሳቸውን እንዲያርገው ቤተክርስቲያን ያልሾመቻቸው የምትላቸው እህት ወንድሞች እኮ ናቸው የቤተክርስቲያን ድምጽ የሆኑት። እንዳንተ አይነት ታዋቂ ሰዎች ነገሮች እስከሚያልፉላችሁ ድረስ የኦርቶዶክስን ካባ ጥልቃችሁ ነገሮች ሲሳኩላችሁና ችግሩ ሲያልፍ ግን ቤተክርስቲያንን ስትወጉ ዛሬ ላይ አንተም ሆንክ ሌሎቻችሁ እየመጣችሁ ምንቋቸው ሶሻል ሚዲያ ላይ ያሉ ድምጻቸውን የሚያሰሙ ልጆች ናቸው። ክብሩን መጣ አልመጣ ስለ ቤተክርስቲያን ድምጽ እየሆኑ ያሉት። ግማሾቹ ደግሞ ስለ ቤተክርስቲያን አስተምሮ ፍለፊት ወጥተው እንደፎ አይነቱ ደግሞ ፊቱን ሳይሸፈን በአደባባይ ወጥቶ እየተናገረ ያለው እንጂ አንተ የደረስክበት ደረጃ ለመድረስ በጣም ቀላል መሙዳሙድ ብቻ ነው አስፈላጊነቱ። ከባዱ ነገር ግን ፍለፊት ወጥቶ እውነቱን እውነት ሐሰትን ሐሰት ማለት ነው ከባዱ። ስለዚህ እሸቱ ወንድሜ አንተ መተ የአምላክ መሰደብ የቤተክርስቲያን መሰደብ የክርስቲያኑ ወንድም መሰደብና መገፋት ሳይገድህ ወጥተ ለኛ የማይጠቅመን ከእንትና ጋር አብሬ እኖራለሁ አዝያለሁ ተኝቻለሁ ማለቱ ይሄ በጣም የሚያስተዛዝብ ነገር ነው። ስለዚህ አንተ እውነተኛ ኦርቶዶክስ ብትሆን ኖሮ የክርስቶስ መሰደብ የክርስቶስ መናቅ ይገባ ነበር። አንተ ባሞገስከው ልክ ያ የወደድከው ጓደኛና አብሮ ሲኖር የነበረው ወዳጅ ለምን በሚዲያ ወጥቶ ኢየሱስ ክርስቶስ የክርስቲያኖች አምላክ ለምን ይሰደባል ለምን አላለ? ለምን አላየን?
አብሮነት ካለ ማለት ነው። እውነት ከሆነ እሱ ስለምን ያንን አያረግም? አያረገውማ መልሱ። ስለዚህ እባካችሁ ታዋቂነትን ስታገኙ ምን ስታገኙ እየመጣችሁ ኦርቶዶክሳውያንን እንደው ቁልቁል ለመምታትና ቤተክርስቲያኗ እንደው እየተሰደበች እየተናቀች ትኑር ችግር የለውም ዋናውን ያጉደልብኝ አትበሉ እባካችሁ። ትዝብት ላይ ነው የሚጥላችሁ። ለእሸቱ ወንድሜ በመጨረሻ ማስተላልፈው ሰከን ብለህ ተረጋግተህ የሰራው ቪዲዮ ስህተት መሆኑ ገብቶ እንደምታጠፋው ሙሉ እምነት አለኝ። ሃይ ሰላም፣ እንዴት ናችሁ? ለዛሬ እስቲ ሰሞኑን አቧራ እያጨሱ ያሉ ሰዎች ምላሽ ይሆን ዘንድ ከእውቀት ጉድለት የተነሳ ስለሆነ ልክ እኔ ሙስሊሞችን እንደምጠላ አድርገው ለሚያራግቡ አክቹዋሊ ጓደኞቼ ሙስሊም ናቸው። አጽንኦት ሰጥቼ ምላሽ የሰጠውበት ለጽንፈኞች ነው። ጽንፈኞች አሁንም ተመሳሳይ አቋም ነው ያለኝ ለጽንፈኞች ማለት ነው። ነገር ግን የሆነ ነገር ማለት ፈለኩኝ በሴጣን ላይ። ሴጣን በሶስት ሃይማኖቶች ላይ እንመልከት እስቲ፣ በክርስትና፣ በዋቄፈና እና በእስልምና። በሶስቱም አስተምህሮቶች ላይ የሴጣን አስተምህሮ ይለያያል። ይህንን ካለማወቅ የተነሳ ይመስለኛል። በክርስትና ሴጣን አለ which is የተጣለ መልአክ ነው። እንደ መልአክ ተፈጥሮ ነገር ግን አሳሽ የሆነ ነፍሰ ገዳይ የሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንደሚናገረው ሐሰተኛ የሆነ እንደገና ደግሞ ወንጀል የሚሰራ ወንጀል የሚያሰራ ነው። ይሄ ሴጣን የተጣለ ነውና ምንም በክርስቲያኖች ላይ ኃይል ብርታት የለውም። ማርቆስ 16 ቁጥር 17 ላይ መጽሐፍ ቅዱስ እንደሚናገረው ማለት ነው። ያመኑት ሴጣንን ማስወጣት ማባረር ይችላሉ። እንደገና ደግሞ ዘኍልቍ 23 ላይ ሴጣን መተት፣ ድግምት፣ ሟርት በክርስትና ላይ ወይም በአማኞች ላይ ምንም ነገር ኃይል እንደሌለው መጽሐፍ ቅዱስ ይናገራል። ወደ ዋቄፈና ስንመጣ ደግሞ ሴጣን የሚባል ነገር የለም፣ አይታመንም። ሴጣን የፈጣሪ ተቃራኒ ነው ተብሎ ስለሚታመን ፈጣሪ ደግሞ በፍጹም ተቃራኒ የሆነ ነገር ሊኖረው አይችልም፣ ያጠፈዋል ተብሎ ነው የሚታመነው። በዋቄፈና እምነት ውስጥ ሴጣን የለም። ስለዚህ ድግምት፣ ሟርት ምናምን ሴጣን ምናምን ጂኒ ገለመሌ ወለመሌ ምናምን ብትል በዋቄፈና እምነት ውስጥ አይሰራም፣ የለም። በእስልምና ውስጥ ስንመጣ ደግሞ ሴጣን የተለያየ አስተምሮ አለ። ለምሳሌ ጂኒዎች አምነው ወለ ሻዳ ተቀብለው ሙስሊም ሊሆኑ ይችላሉ። በክርስትና ውስጥ ግን እንደዛ የለም። በእስልምና ውስጥ ጂኒ ወንድሜ እህቴ ልትል ትችላለህ። በእስልምና ውስጥ ሴጣን ጾታ አለው። በክርስትና ውስጥ ግን ሴጣን መንፈስ ነው እንጂ ጾታ የለውም። በእስልምና ውስጥ ሴጣን ጆሮ ውስጥ ሽንቱን ሊሸና ይችላል። በክርስትና ውስጥ ግን እንደዛ አይነት አስተምሮ የለም። በእስልምና ውስጥ ሴጣን አፍንጫ ውስጥ ሊያድር ይችላል። በክርስትና ውስጥ እንደዛ አይነት አስተምሮ የለም። ዋናው ግን ልዩነታችን ምንድን ነው? በእስልምና ውስጥ ሰው ሁሉ ሴጣን አለበት ተብሎ የሚታመነው with exception to ማርያምና ኢሳ። በእስልምና ውስጥ ከማርያምና ከኢሳ በቀር ሁሉም ሰው ሴጣን ነክቶታል ተብሎ ይታመናል። ይህም ሳሂህ አልቡኻሪ 3286 ቡክ ነምበር 59 ሐዲስ 95 ላይ ተዘግቧል። ብዙ ሐዲሶች አሉ በዚህ ጉዳይ ላይ እንደዚህ የሚያወሩ ማለት ነው። ስለዚህ በእስልምና ሁሉም ሰው ሴጣን አብሮት ይወለዳል፣ አብሮት የሚኖር ነው። ይህ ከሆነ ታዲያ መተት አደረክብኝ፣ ሴጣን አሰርተህብኝ፣ እየጣለኝ ነው፣ እየታመምኩ ነው ምናምን የሚለው አስተምሮ በእስልምና ላይ ፈጽሞ ሊሰራ አይችልም። ለምን? አስቀድሞውኑ ሴጣን በውስጣቸው በደም ስራቸው ውስጥ እንደሚዞር ነቢያቸው ተናግሯል። ይሄ ከሆነ ካዲያ ሴጣን አደረክብኝ የሚለው አስተምሮ ስህተት ይሆናል ማለት ነው። ምክንያቱም ይሄ አስተምሮ ወይን ስህተት ነው ወይንም ደግሞ መቀበል አለባችሁ። ምክንያቱም በደም ስራችሁ ውስጥ ደም እንደሚዟዟረው ሁሉ ሴጣን ይዟዟራል አለ ከተባለ ሴጣን አደረክብኝ ልትለኝ አትችልም። አስቀድሞውኑ ያለን ነገር እኔ ላደርግብህ አልችልም ማለት ነው። ስለዚህ ከዚህ አንጻር ነው ይሄን አስተምሯችሁን ጠንቅቃችሁ ካወቃችሁ ብዙ የሚያስደነፋ ነገር አይደለም። ልዩነታችን እንደ ውበታችን ተቀብለ ነው ልንከባበር ይገባል። በማስፈራራ ጉዳይ ከሆነ አክቹዋሊ እኔ የምፈራ አይነት ሰው አይደለሁም። አረብ ያለች ሴትን እንደምታስፈራራ እኔ ልታስፈራራኝ አይችልም። ቱ ዘ ፋክት ለመናገር ጓደኞቼ ሙስሊም ናቸው። ስለዚህ ይህንን ልዩነት አምነ ልትቀበለው ይገባል። አስቀድሞውኑ ሴጣን ካለብህ ሴጣን አደረግክብኝ ብለህ የክርስቲያኖችን ቤት ማፍረስ፣ ቤተክርስቲያን ማፍረስ፣
እንደገና ደግሞ ለማሸማቀቅ መሞከር አያስሄድም። እስከ መጨረሻ ድረስ እኔም አልፋታም ማለት ነው እንደዚህ ምትል ከሆነ። እስኪችን ቪዲዮ ድገማት። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ እውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው እውቅና ያልሰጣቸው ግለሰብ ሆነው ትንሽ እውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት በነገራችን ላይ ስለ ክርስቶስ መመስከር ወይም ደግሞ ስለ ቤተ ክርስቲያናችን ዘብ መቆም የማንም ሹመት ወይም ደግሞ የማንም እውቅና የማንም ሰፖርት አያስፈልገን። በቃ ማህተብ በአንገታችን ማሰራችን ብቻ በቂ ነው። የጌታችን መድኃኒታችን ኢየሱስ ክርስቶስ ተከታይ መሆናችን በቂ ነው። ስለ ቤተ ክርስቲያን ለመቆም ስለ ኢየሱስ ክርስቶስ ለመመስከር ያ በቂ ነው። የማንንም ሹመት የማንንም ድጋፍ አልጠብቅም። እኛ ሀገር ለምንድን ነው የሚሰራን ሰው እግሩን ሰብሮ ለማስቀመጥ የሚሞክረው በአንድም በሌላም መንገድ? ህንፃ ቤተ ክርስቲያን እንደ መስራት እኮ ቀላል አይደለም። ህንፃ ስላሴ ላይ መስራት እነዚህ ወንድሞች እየሰሩ ያሉትን ስራ ማንም እየሰሩ አይደለም። በዚህ ሰዓት እየመረረ የምትውጠው ነገር የፈለገ ቢደብርህም በጣም መዋጥ ያለብህ ነገር ምንድነው? በዚህ ቲክቶክ ላይ እየተሰራ ያለው ስራ ማንም ሰው እየሰራ አይደለም። ተሹሞ ኃላፊነት ተሰጥቶት ያለ ሰው ራሱ እየሰራ አይደለም። በዚህ ቲክቶክ ላይ የሚሰራውን ስራ ማለት ነው። ምዕመኑ እያየን ነው፣ እየታዘብን ነው። በነገራችን ላይ አንተ ምን አውቀህ እንደሆነ ምንም አያውቁም ያልከው እንጂ አልገባኝም። አንተም እንኳን በዚህ ቁንጽል ዕውቀት እንኳን ይሄን ለመናገር በቅታል። እንኳን ወንድሞቻችን ማለት ነው። በነገራችን ላይ ቤተክርስቲያን እንደዛ ስትዘለፍ ስትሰደብ መጽሐፍቶቿ እየወጡ እንደዚህ ይላል ጣዖት አምላኪ ምን አምላኪ ምን ስትባል ማለት ነው። በዩቲዩብ ቻናል ላይ ወጥተህ ስለ ቤተክርስቲያን ተናግረሃል? ለእምነት ቆመሃል? ለአንገት ማህተብ ስላሰርከው ማህተብ ወጥተህ ተናግረሃል? አልተናገርክም። እዚህ ቲክቶክ ላይ አሁን ምንም አያውቁ ምናምን በላይ የዘረጠትካቸው ሰዎች ናቸው ወጥተው ስለ ቤተክርስቲያናቸው ስለ ክርስቶስ ስለ ማህተባቸው የቆሙት። ይሄን ሁላችንም ታዘበናል፣ አይተናል። ማሽቃበጥ የሚፈልግ በጎን አሽቃብጡ፣ ግን እየመጣችሁ የማይመለከታችሁን ርዕስ አታንሱ። በቃ ህንፃ ስላሴ ማነጽ እኮ በጣም ከባድ እኮ ነው። አንድ ሰው ላይ መስራት እኮ በጣም ከባድ እኮ ነው። ሁልጊዜ ወንድሞችን ማራከስ፣ የሚሰሩትን ስራ መናቅ፣ እነሱ ያመጡትን ለውጥ እነሱ ያዘጉትን አፍ ማንም ያዘጋ የለም። ወደ ቤተ ክርስቲያን ደግሞ ወጣቱን እንደነሱ የመለሰ በዚህ ሰዓት ማንም የለም። ይሄ ሀቅ ነው፣ ግልጽ ነው። ይሄን የምናውቀው ነገር ነው። በመንፈሳዊ ስራ ላይ ትንሽም ትልቅ የሚባል ነገር የለውም። ትንሽ ያወቃትን ዕውቀት ወጥቶ የሚሰብክ የሚናገር ወንድም በቃ ያ የተባረከ ሰው ነው፣ እንሰማዋለን። ማንም ዶግማ አድርጎ የተንቀሳቀሰ የለም፣ ተከተሉኝም ያለ የለም። በተቻለን አቅም ስለሚመለከተን ነገር ብናወራ፣ ስለማይመለከተን ነገር ብንተው። ስለምወደው ጓደኛዬ ሌላ እምነት ተከታይ ስለሆነ ጓደኛዬ ብዬ ክርስቶስን አልተውም፣ ቤተክርስቲያንን አልገፋም፣ ማህተቤን አልበጥስም። ክርስቶስ ክርስቶስ ነው፣ ህይወቴ ነው። ቤተክርስቲያን ቤተክርስቲያን ነች፣ እናቴ ነች። ስለዚህ በማንም አልቀየራቸውም። በክርስቶስ ከመጣ ማንም ሰው የፈለገበት መሄድ ይችላል። ስለዚህ ክርስቶስ ተሰድቦብናል፣ ተንቋሾብናል ነው እያልን ያለን። ይሄ ነገር የማይመለከት ከሆነ ዝም ቪዲዮ ለመስራት ነው በነገራችን ላይ እና በቃ የሚሰሩ ስለ ልጆች ላይ ተነስታችሁ በቃ እግራቸውን ለመስበር የምታስቡ ሰዎች በአካችሁ ስነ ስርዓት ያዙ በቃ።